አገባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ በአዲስ ቪዲዮ ከተገኛለሁ ውዶች። እሱ ምንድነው ካላችሁ ምሳሌ ክፍል 118 ይዤላችሁ ቀርቤያለሁ። ፍቅር እኮ ተወደኝ ነበረ፣ ሁልጊዜ ትናፍቀኛለች፣ ትንከባከበኝ ነበረ። እሱማ በነበረ ቀረ። ይኸው አሁን አለሁ፣ ማንም የለ። ይኸው ብቻዬን። ብሩኬ አሪፍ እኮ ነው ብሩኬ ብትለው ብሩኬም ዝም አላተኝ። ምክንያቱም ወንድ ልጅ አንዴ የተሸፈተ ፋይዳ የለው። አሁን ከኔ ጋር ብተኛ ማን ይከለክልሃል ብትለው ዝም አላተኝ። ውስጥ ምንድን እያለህ ነው? ቆይሽ ለምን ትከለክላለህ? ማንም አያይህም። ደግሞ ሚስት ነበርኩኝ፣ ምንም ሀጥፍ አይሆንብህም። እና ብሩኬ እኔ አሁን እኮ መቼ እንደገላሽን መቼ ገደል ግቢ አንቺ እባክሽ ብሎ አመናጭቋት እድታለ ገገማ ነህ እባክህ ገገማ ነህ በቃ ብላ ተናደደችና ትራሱን ሁላ መንጭቅጭቅ አረገኝና ለቀሰች። ፊት ነበር እንጂ ብሩኬ አንዴ ከያዘ ያዘ ነው። ኤፍራታ ደግሞ አንዴ የተፈረደበት ሰው ነው እንዴ ስልክ? እሺ ምን ፈልገህ ነው? አዎ እንደዛ ነው የሚባለው። ቤትና ሙት የለሽም እንዴ? እሱ ቢኖረኝማ እኔ ያለኝ። እሺ ታዲያ ሽጠዋ ታዲያ። አረጋጊ ኤፍራታዬ በጣም ወድጄሻለሁ። ጭራሽ በውድቅ ሌሊት ደውለህ ትቀልዳለህ እንዴ ብላ ስትለው አልመለስላትም። ከዛ ተኝት አለች። እንቅልፍ አቀስቅሷት ነበረ። ኤፍራታም እንግዲህ ይቅርታ ጠይቄ ድጋሜ ከእሱ ምሰራለት ነው የምፈልገው። ይህንን ስላልሽ አላምንሽም መድን እንደዚህ ብለሻቸው እምቢ ብለውሽ ሊሆን ይችላል። የእኛን ለማግኘት ስትይ ነው በቃ አለማግኘት ትችላለህ። ግን አሁን ማደሪያ ያጣሁት እኮ በዚህ ምክንያት ነው። ከዚህ በፊት እኮ ዝና ነበር ገንዘብ የሚሰጠኝ። ብሩክም ያን ሁላ ግፍና በደል እንዳደረግለት የሚሰጠኝ እሱ ነው። ይህን ነገር ግፍና በደል ታላደረግሽ አልሰጥሽም ብሎኛል። ይህ ሁሉ ሀቤት አባረረኝ። እሱ ስላለኝ ብቻ ሳይሆን ስለ ጸጸተኝ ጭምር ነው። እና አደራም ማደሪያም መግቢያም ስላጣው ጭምር ነው። መግቢያ ስታጭ ነው እንዴ ሁሉም አወጥቶ ሲጥሉሽ እኔ ትዝ እምልሽ? እኔ አባትሽ ነኝ እንዴ? ያገባ ይፈታል፣ የወለደ ምን ይባላል ሲባል አልሰማሽም? እኔ እኮ ተውኩሽ። ወደ እኔ ሳይሆን ወደ አባትሽ ነው መሄድ ያለብሽ። በቃ ተይኝ ብሩክ። እሱን አውርተንበታል አይደለ? ይኸውልሽ እንዴት መሰለሽ ብሎ መድን ሲላተኝ አንቺ እዚህ ቤት የምትኖሪበት አንድ እድል አለ። እሺ ከዚህ ቤት ግን መኖር የምትችይው አድርጊ ያልሽን ብቻ ስታደርጊ ብቻ ነው። ምሳሌ እንግዲህ ላይ ቁጭ ብላ ደከችን ውስጥ ምሳሌ ይሄ ነገር የምር ሆነ ማለት ነው? ምኑ ቅድስትዬ? መሀሌት እኮ ከዚህ ቤት እኮ እየሆነች ነው። ቅድስትዬ መሀሌት እኮ ከዚህ መኖር ተጀመረ እኮ እማዬ እያልኩ ነው የምጠራት። ምሳሌ ከዚህ በኋላ ሁለተኛ ብትሰማሽ ጆሮሽን ነው የምቆርጥልሽ። እንዴ ጆሮዬ ብቆረጥም እኮ ሰማለሁ። ከምሬ ነው ምሳሌ። እናትሽ እኔ ነኝ። እኔን ነው አቤት ማለት ያለብሽ ቅድስትዬ። እኔ አይመጣልኝም ቅድስትዬ፣ ምንም አይመጣልኝ። እና ዝም የምትይው ያን ሁሉ ነገር አድርጋሽ። ትልቅ ሰው እኮ ናት። አባዬ ደግሞ ትልቅ ሰው ደግሞ አይሰደብም ብሎኛል። ኡፍ ብላ አናደርጃት። እኔ እኮ እንቅልፍ አጣሁኝ ምሳሌዬ። ቡና ስላልጠጣሽ ነው የሚሆን። ቡና ስጠጭ ነው እንቅልፍ የሚወስድሽ። አይ እሱ አይደለም ምሳሌ። በጣም ተቃጠልኩ ምሳሌ። በጣም ያለ እድሜ ክስል አልኩኝ። ምንድን ነው የሆንሽው? ምን እንደሆንኩኝ ያላወቅሽም? እኔ እባክሽ ወይማ እጅሽን ላሳይሽና ልይልሽ ብላ ስትላተኝ ኦሆ ብላ ስትላተኝ የድሮ ቀልድ አንቺ አቃጠልሽኝ እኮ ሙቀት። አንቺ ወደዛ ድፊልኝ እባክሽ፣ እዛ ጋር ውሃ አለ እባክሽ። የሚያቀለልሽ ማለት ነው ምሳሌዬ። እኔ እኮ ተቃጠልኩኝ። አንቺ በዚህ ትቀልጃለሽ። ምን አለብሽ ለነገሩ አንቺ ብላ ስትላተኝ ይሄ እኮ የሚስራ እኮ አለ። ይኸውልሽ ምን እያወራህ ነው ምሳሌ ብላ ስትላት እስቲ ከጅንና ሳኖር ምን ይሆን እጅና ሰንበሻቸው ነው። ከዛ ለኔ ትነግሪኛለሽ። ከዛ እኮ አቃጠልኩብሽ እኮ። አይ
እኔ አልፈልግም። እጂ ምሳሌ በኋላ እንጀራ ስጋግር ጨጨብሳ አዘጋጅልሻለሁ። አሁን እጂና ጠጋ ብለሽ የሚያወሩትን ትነግረኛለሽ። ሂጂ እስቲ እኔ ናት ቀስ ብለሽ ሂጂና እስቲ የሚሉትን ስሚልኝ ብላ ስትላት ቀስ አድርጋ ላከቻት ምሳሌ ምን እንደሚያወሩ ለመደመጥ። ወይኔ እሷ ደግሞ በጭንቀት ሙትት ትላለች። ጫንጫን እየተነፈሰች ነው። ይኸውልሽ አንቺ እዚህ ቤት የምትኖሪው እኛ ጋር ለመስራት ስትስማሚ ብቻ ነው። ዝና እንዳለሽ ለሱ የሰራሽ ትነግሪዋለሽ። ከዛ ዝና እስር ቤት እንድናስገባው ትባበናለሽ ማለት ነው። እሺ አደርገዋለሁ፣ ደስ ይለኛል። እሱ እኮ ግን ስንት አድርጎኛል። ህይወቴን በሙሉ አመሳቃቀለኝ፣ ከትዳሬ አፈናቀለኝ። እንደውም መበቀል ፈልጋለሁ። በጋሌንና በዝና ላይ እመሰክራለሽ። አዎ በደንብ አድርጌ እመሰክራለሁ። ብዙ ጊዜ አይወስድብኝም። ከሰጠውሽ መስመር ራቅ ላለ ብትይ ወይኔ ልጅ አለንም። ምክንያቱም እኔ ልጅ የለኝም። ግንባርሽን ብዬ ነው የምጥልሽ። ለራሴም ስል ነው ጭምር ነው እንደዚህ የማደርገው። ዝና እኮ እንደ ሰው እኔን አይቆጥረኝ። የሚሰድበኝ በስድብ ትንሽ ለልብስ ማቆያ እንደ ባሪያ ነው የሚገዛኝ። ያለ ለመልሰት ይሄ ለራሴ ስል አደርገዋለሁ። ደስ ሲለኝ በቃ አበቀለዋለሁ። አንድ ነገር ልጨምርልሽ፣ ከኛ ጋር የምትሰሪው ከዚህ ቤት ሆነሽ አይደለም፣ ኤፍራታ ጋር ሆነሽ ነው የምትሰሪ። አንቺ ከዚህ ቤት እንድትቆይ አልፈቅድም። ብሩክ እሱማ ነገሩ ይሄ ያበላሻሻል። ዝና የላካት እኮ ከዚህ እንድትኖር ነው። ኤፍራታ ጋር ተኖረችማ ነገሩ ተበላሸ ማለት ነው። እና ከዚህ ቤት ካልኖርኩ ለእናንተ ምን ብዬ መሰክራለሁ? አይ መበቀል ፈልገዋለሁ ስታያን ነበር። ቆይ ተው ብሩክ፣ ስጋ ገንዘብ መሆኑን አውቃለሁ። መተማመን ቻልን እኮ ሁሉ ነገር ቀላል ነው። ይኸውልሽ ከዚህ ቤት የምትቆይ እንደ ድሮ ሚስት ሆነሽ አይደለም። እሱ ግን ያበቃ ነገር ነው። አሁንም የምናስጠጋሽ መጠጊያ ስለሌለሽ ነው። አንድ ክፍልሽን ይዘሽ የበላነውን እየበላሽ ትኖሪያለሽ። በቃ እሺ በቃ እዚህ እንድንኖር ብቻ እኔ ራሴን ነው የጎዳሁት። ብቻ በነፃነት እዚህ ወጥቼ እንድገባ ፍቀዱልኝ። ሌላ ነገር ምንም አልፈልግም። ሚስትነትም አልፈልግም ያለ ምሳሌ መሀሌትም ስትለው ነበረ ለመድ ምክንያቱም የምትለው ጠፍቶባታል። እንግዲህ መሀሌት መጠለሻ ያለ እሱ ያበቃ ነገር ነው። አሁንም የምናስጠጋ መጠጊያ ስለሌለሽ ነው። አንድ ክፍልሽን ይዘሽ የበላሽውን በልተሽ ነው የምትኖሪ። በቃ አለ አይደል? እሺ ብቻ እዚህ እንድኖር ፈቀዱልኝ። እኔ ራሴን ነው የበደልኩት ብላ ስትለው ይወድሽ ከዚህ ቤት የምትቆይ እንደ ድሮ ሚስት ሆነሽ አይደለም ብሎ ሲላተኝ የምትለው ጥፍት አለበት። እንደ ድሮ መስዋዕት ነበር። ምሳሌ እንግዲህ ቁጭ ለሳሎን ነበር። ወይ ምሳሌ የምንድን ሆነሽ ነው? ቅድስት እናለች እየበረረ የምጥታችና ሆነሽ ነው ብላ ስትላተኝ መሀሌት ፍጥጥ ላይ አየቻተኝ። ምን ላድርግልሽ ሉላ አይገኝ እያለች ሉላና እንዳያጣቁት ሉላ መሀሌት እጁ ታስሮ ተሆነ አያሳስርም። አይ ሳይታሰር ምንም አልፈልግም። እኔ ስንት ዓመት አብሬው እንድኖርኩት ብታቂ። ሉላ ግን ትዳ ግን አድናቂሽ ነኝ። ሰው አባብለሽ አንድ ላይ በጣም ነው ማደንቅሽ ብላ ስትላተኝ ግን እሱ ጭካኔ እሱ እንጂ ምንም ነገር የለውም። አየሽ አይደለ መቻል የሚችል ሰው ነው። ግን ሉላ ዝና አቤትሽ ውስጥ ምንድነው የሚያደርግሽ? ብቻሽን ምንድነው የሚያደርግሽ? ምንድነው የሚያደርግሽ? በቃ ሲያገኝሽ እናንተ ምንድነው በረሮ ዝንብ ምናምን ሲያገኝ ምን ይልሻል? እግራቸውን እጃቸውን ቁርጥርጥ እያለ የሚሰቀያቸው። እሱማ ማረሳቸው ብዙ ነገሮች ነው ያደረገኝ። እስኪ በእናትሽ ምንድን እስኪ ካደረገሽ ነገር ንገሪ እስኪ። ምሳሌ ምን ሆነሽ ነው? ምሳሌ በቃ ምን እያለች ነው? ለምንድን ነው ውጭ መጣ? ለምንድን ነው? እኮ ላዝናናሽ ልጋብዝሽ ነው ያልኩ። ምሳሌዬ ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ሆነስ ነበር። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶቼ። ላይክ አድርጉ። አዲሶች በኮሜንት መልሱልኝ፣ እመልስላችኋለሁ ኢንሻአላህ። ደህና ሁኑልኝ። አሰላም ባይ ባይ።